ትቷት ለመሄድ ነው የፈለገው። ምንድን ነው? ትቷት ለመሄድ ነው ይወዳታል። ልጁ የሚሰማ ነገር አይደለም። በቃ አይጫወትና አይሰማኝም። በቃ ወንድሟ እየሰራ ያለው ነገር ወንድሟ እያደረገው ያለው ነገር ትክክል አይደለም። ምክንያቱም በሰው ህይወት ነው የገባው። አንደኛ ነገር ይሄ ነገር ቀድሞ ያሰቡት ከሆነ ሽምግልናዋም ሆነ ሰርግ እሷና ወንድሟ ቤተሰቦቿ ያሰቡት ነገር ከሆነ ቀድመው ያን ነገር አስቦት ከሆነ የዛኔ መሆን ይችል ነበረ። ህይወቷ አትበጥብጡት እንዴ! ልጁ የሚሰማን አይደለም እያልኩ እኮ ነው። በቃ ወዴ ያለው አንድ ይጋቡም አይጋቡም ምን እዚህ ጋር የሚመለከተኝ ነገር አይደለም። ግን ምልክት ካልሆነ ዝም ብላ በቃ ሚያክል ማርክ ለሷ ያለውን አመለካከት ሚያክል ማርክ ለሷ እንደሚያስብላትና ያለሷ መኖር እንደማይችል ነው እኛ ለማሳየት የፈለገው የነበረው። አይታችሁትም ማል ቡታጅራ ቶማስም በተቻለሽ አቅም ከማርክ ህይወትና ከቻለ ከቤዛም ህይወት ቢወጣ ብታወሪው፣ እንዲሁም ለእናትና ለአባትሽ ነግረሽ የሚሰራው ነገር ያለው ነገር በሚጓደዱ ሰዎች መሀል ነው የገባው። በተቻለሽ አቅም ደግሞ መክረሽ ወደ መጣበት ወደ ውጭ እንድትልኪውና ማርኬም ጋር የሆነ ከበድ ያለ ነገር ሳይ በነገራችን ላይ ማለት ነው ይህን መጀመሪያ ቤዛ አልፈልግህም ብለው ነበረ። ቤዛ አልፈልግህም ብለው እያለ ቡታጅራ ድረስ ሄዳለች። በነገራችን ላይ ቸኩላችሁ የምትወስኑት ውሳኔ መጨረሻው እንትን ይላችሁ አልገባችሁ። ተረጋግታችሁ ደጋግማችሁ አስባችሁ ነው። በአንድ ሳምንት ውስጥ አሁን ተነጋግረናል ምናምን አሉ። አንድ ሳምንት ቢያንስ አንድ ወር እንኳን መጠበቅ ያባት ነው። እና አሁን ላይ ግን ሽማግሌ ተልኮ ሁሉ ነገር እንትን ብሎ ተወኝ ወይንም እንትን አልኩት ማለት በጣም ይከብዳል። ማርክ ደግሞ ወደ ማርክም ለመመለስ በእርግጥ ስለሚወዳን ይሄን ሁላ ነገር እያደረገ ያለው ግን ደግሞ ይከብዳል። የነው ማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ በዚህ ትርፍ ይበል እያልኩኝ እንግዲህ ዛሬ ማርክ ጓደኛ የቤዚ አዲሱ እጮኛዋን እህት አግኝቶ ምከሪው እያለ ነው ማለት ነው። እስኪ ይሄኔው እሷና ወንድሟ ቤተሰቦቿ ያሰቡት ነገር ከሆነ ቀድመው ያን ነገር አስቦት ከሆነ የዛኔ መሆን ይችል ነበረ። ብዙ ጊዜያቶች ነበሩት። ልጅ ጋር ጓደኛ ሆና ነው ማርክ ጋር የጀመረችው ማለት ነው። ልጁ ጋር ብቻ ያን ነገር ነው እኔ ለልጅቱ ማነሳላት ለእህት ተብዬዋ ብዙ ነገር ጥያቄዎችን አነሳላት አለው። ለእኛም እንዲሁም ለእናንተ ያወዛገበ ነገር ስላለ ግልጽ እንድታደርግልን ለምን እንደመጣ በእናንተ በኦዲየንሶቻችን ፊት ቃል በቃል እንዲሁ ብዬ ነው የምጠይቃት እና ትመልስልኛለች ብዬ አስባለሁኝ። ምክንያቱም ከባድ ነው በነገራችን ላይ ወንድሟ ነው። በእርግጥ እኔ በነገራችን ላይ በጣም ነበር የተቀየመች። ቪዲዮዎቹንም አይታለች። ከካሜራ ጀርባ መብራቱ ፈልገ ነበረ ምናምን ነገር ስትለኝ ያው እኔና ማርክ ያደረግነው ነገር ወንድሟ እስከሆነ ድረስ ብዙ እገታ ምናምን ነገር ስለ አይታም ነበርና ለምን እንደዛ አደረጋችሁ ምናምን ነገር ምናምን እከሳለሁ ሁሉ ስትል ነበርና ያንንም ነገር ደግሞ ለእናንተ ቃል በቃል ነግራቸዋለሁ። ኦልሬዲ እያየኋት ነው፣ ደርሳለች። ብቻ ስትመጣ እንደዚህ ያው ከተማረጋችሁ ትክክል አይደለም። መጀመሪያ ተነጋግረው የወሰኑ ከሆነ በልክ በቃ የሆነ ይመስለኛል ቤዚ ያደረገችው የሆነ ፈጥና በቃ እንደተነጋገሩ እንደማይፈልጋት ተነጋግሯል። ግን ፈጥና ነው ያደረገችው ማለት እሱን ለማናደድ ምናምን ሄደችበት መንገድ ምናምን ይመስለኛል። እና ግን አሁን ላይ ደግሞ ማርክ በሚያደርገው ነገር እኔ እንጃ ብቻ አላውቅም። ማረጋችን ቤተሰቦችም አይሰማም እኮ ወንድምሽ ነው አይደል? ማሳመን ይከብድሻል አንቺ? አዎ እኔ ይከብደኛል። አይሰማም ምንም ማረጋችን። እሺ ለቤተሰቦችሽ ለእናትሽ ምናምን መናገር አትችይም? ኧረ እኔ ቤተሰብ እንዴት እናገራለሁ? ይኸውልሽ ምን አለ መሰለሽ ምን አሁን እዚህ ጋር ህይወት ነው። ስለዚህ ቤዛና ማርክ ታውቂያለሽ በጣም ነው የሚፋቀሩት፣ በጣም ነው የሚጓደዱት። እሺ ትናንትና የሆነ ነገር ተፈጠረ። ማርክ ሆቴል ፕሮግራም ምናምን አዘጋጀ፣ እንደዛ ነገር ተፈጠረ። ስለሚወዳት ነው በቃ ምንም ከህይወቱ እንድትወጣለት አይፈልግም ማርክ ታውቂያለሽ። ስለዚህ አንቺ ወንድምሽ እስከሆነ ድረስ ያለውን ነገር እሺ ለቤተሰቦችሽ ለእናትሽ ምናምን መናገር አትችይም? ኧረ እኔ ቤተሰብ እንዴት እናገራለሁ? ይኸውልሽ ምን አለ መሰለሽ ምን አሁን እዚህ ጋር ህይወት ነው። ስለዚህ ቤዛና ማርክ ታውቂያለሽ በጣም ነው የሚፋቀሩት፣ በጣም ነው የሚጓደዱት። እሺ ትናንትና የሆነ ነገር ተፈጠረ። ማርክ ሆቴል ፕሮግራም ምናምን ነገር የጠበቁሽ ቢያንስ እህቱም ስለሆንሽ ያለውን ነገር ማስተካከል ከቻልሽ
እንድናስተካክል ነው። እንግዲህ ምንም ማድረግ አልችልም። ስምሽን በዚሁ አጋጣሚ ስላላወቅኩት ነው። ነጻነት። እሺ ነጻነት፣ እኔ ያው ምንም ማድረግ አልቻልኩም። ታውቂያለሽ፣ አንደኛ ነገር እዚች ጋር እሷ ብቻ ሳትሆን ማርክም ጓደኛዬ ነው፣ እሷም ጓደኛዬ ነች። ገብቶሻል አይደል? እነዚህ ልጆች ለወደፊት ብዙ ነገሮችን አላማ አስበዋል። ተጋብተው እስከ መውለድ ድረስ ያሰቡ ልጆች ናቸው። በመሀል አለመግባባት ተፈጠረ። ያን አለመግባባት ደግሞ እኛ ለማስተካከል ነበር ስንፈልግ የነበረው። ግን ያው ታውቂያለሽ፣ አንዳንዴ ለማስተካከል ነገሮች ስትፈልጊ ወደማይሆን ነገሮች ያስገባሻል። እና ከስንተኛው ቀን በኋላ ነው እኛ ታውቂያለሽ፣ ቡታጅራ ምናምን የሆነ ቪዲዮ አይተሽ ከሆነ ከሰርጉ በኋላ ሽምግልና ከተላከ በኋላ ያን ነገር ያደረግነው። ሞር ቤተሰብ ያን ነገርም አይቶ ምን ያክል ማርክ ለእሷ ያለውን አመለካከት ምን ያክል ማርክ ለእሷ እንደሚያስብላት እና ያለ እሷ መኖር እንደማይችል ነው እኛ ለማሳየት የፈለጉ የነበረው። አይታችሁትም ማል ቡታጅራ ጠፋችብን። በመሀል ቲቱም ተብዬ አመጣች። ያ ነገር ደግሞ በመሀል ተፈጠረ እና ብቻ ምን እንደው ታውቂያለሽ ነፂ፣ አሁን እኛ ትላልቅ ልጆች ነን። ገባሽ? አንቺ ቢያንስ ከሱ ዙሪያ ነው ያለሽው፣ ስለ እሱ ታውቂያለሽ፣ ስለ ቶማስ ታውቂያለሽ ምናምን። ቤተሰቦችሽ አንቺ የሆነ ነገር ብትይ ሊሰሙሽ ይችላሉ በሚል ነበር ዛሬ ላይ ጠራሁሽ። ለቤተሰቦችሽ የሆነ ነገር ብትቺ በቃ የተወሰነ ነገር ብትይልን፣ እንዲሁም ለእኔም ለማርክም ለተመልካቾችም የሆነ ነገር እፎይታ ቢያገኝ እና ለምን እንደመጣ ብትነግሪኝ። ማለት አግብቶ ለመውሰድ ነው እሷን የመጣው ወይስ ደግሞ ለምን? አላማውን እኮ ነው አሁን ግራ ገባኝ። እሺ አግብቷት ለመሄድ ነው የፈለገው? ምንድን ነው? አግብቷት ለመሄድ ነው ይወስዳታል። እሺ አግብቶ ምናምን ለመሄድ ብቻ ነው? ያው እኔ ይህን ነገር ማንችን ለመጠየቅ ነው። ማለት ኦዲየንስም በዚሁ አጋጣሚ ግልጽ እንዲሆንለት ስለፈለጉኝ። ማለት አንዳንዴ የሆነ ሰው ሲመጣ ቀልድ ይመስለዋል። ገባሽ አይደል? ያ ነገር ደግሞ ሪያሊቲውን ግልጽነቱን ለማሳወቅ እና ምን ነገር እንደሆነ ለማየት ነበረ። አንቺም ነግረሽኛል። እሱም ብዙ ነገሮችን ብሏል። ፕሮሰስ ምናምን ጀምሬያለሁ እና ነገር የማየው ነገር ብሏል። ግን እዚች ጋር የአንዱን ህይወት አበላሽቶ የአንዱን ህይወት የሚስተካከልበት ነገር የለም። ገባሽ አይደል? አንቺም ብትሆኚ ትጠየቂያለሽ። ማንም ሰው እዚች ጋር ሁላችሁም ተጠያቂ ናችሁ። ምክንያቱም የወንድምሽን ህይወት ስታስተካክይ የሚጎዳ ህይወት አለ። ገባሽ አይደል? የማርክም ህይወት ገደል እየሰደዳችሁት ነው ያላችሁት። ገባሽ አይደል? ምንም እዚች ጋር የሚያስቅ ነገር አይደለም የተናገርኩት፣ የምሬን ነው። ምንም የሚያስቅ ነገር የለውም። ሪያሊቲ መዋደድ ብቻ በቂ አይደለማ። አንድ ሰው እኮ በመዋደድ ብቻ ህይወት ይመሰረታል ያለው ሰው የለም። በቃ ቶማስ ቤዛን ስለወደዳት ምን ስላላት አብሮ ይኖራሉ ማለት አይደለም። ገባሽ አይደል? ሰው የሚወደውን ሰው ብቻ አይደለም የሚያገባው አይደል? ለመውደድ እኮ ሁሉም ሰው ሺህ ሰው እኮ ይወዳል። ገባሽ አይደል? መወደድ ብቻ በቂ አይደለም ነው ነፂ፣ ይገባሻል? እና በተቻለሽ አቅም መጀመሪያ እኮ ጓደኛ ነው ያጠፋው። ጓደኛ ከመጥፋቱ ደግሞ እሷ በስህተት ቶሎ ችኩላ መወሰን የለባትም ነበር። አንዳንዴ በውሳኔ የምንቸኩለው የምንወሰናቸው ውሳኔዎች ይሄ ነው መጨረሻው ማለት ነው። እና እንግዲህ ልጅቷ ታላቋ ሊሆን ይችላል። አንቺ ከኔ በልጠሽ እንትን ልትሄድ ትችያለሽ ምናምን ልትነግረው ትችላለች። ግን ይከብዳል። ጨረሻ አምላክ ወንድምሽ ማሳመን ካለብሽ አሳምኝልን እባክሽ። መዘዝ ውስጥ እያስገባን ነው። እሞክራለሁ። ከሰማኝ እሺ፣ አመሰግናለሁ። ምንም አታውቅም። ያው እህቲቱን መታ እንደዚህ ነው ያለች። እሞክራለሁ ማለት እንጃ። አንዳንዴ እሞክራለሁ ብቻ በቂ አይደለም። እኔ ትክክለኛ ነገር ነው በቃ የመጣበትን ነገር ንገሪኝ ነበር ያልኳት። ነገራች አግብቶ ለመውሰድ ነው። ለምን ከህይወቱ አትወጡለትም ነው እያለችኝ ያለችው ልጅቱ። ዝም ብሎ ከህይወት መውጣት አለ እንዴ? የሰው ህይወት አበላሽቶ የእሱን ህይወት ለማስተካከል ነው እንዴ? የማርክን ህይወት አበላሽታ ነው የእሷ ወንድም የሚኖረው? ማንም የሰውን ህይወት አበላሽቶ ማንም የሚኖርበት ነገር የለም። የምሬን ነው። መጀመሪያ በነገራችን ላይ እንደዚህ የምትሉት አባባል መጀመሪያ ራሳችሁ እኮ ናችሁ። ህይወቱን ያበላሽው ራሱ በእጁ ነው። አልፈልግሽም፣ አንቺ እህቴ ነሽ፣ እኔና አንቺ እንግዲህ አብረን አንቀጥልም ምናምን ብሎ ያላት እሱ ነው። እኔ እዚህ ጋር ቤዚ ትክክል ናት እያልኩ አይደለም፣ ማርክም ትክክል ነው እያልኩ ሳይሆን ሁለቱም ስህተት አለባቸው። ራሳቸው ውስጣቸውን ሳያዳምጡ ስሜታቸውን ሳያዳምጡ ነው ውሳኔ ላይ እየደረሱት ማለት ነው። እና ደግሞ በእንደዚህ አይነት መሰራሪያ እሷ እናቱን ብላ ነው እንጂ እስከዛሬ ማርክን ታሳስረው ነበር። በእርግጥ እሱ መታሰሩን ይፈልጋል ብዙ ነገር ስለሷ ከሚያይ፣ ግን ደግሞ እናቱ በጣም እያሳዘነው ነው እንጂ ልጁ ራሱን ሊያሳስረው ይፈልጋል። ከዚህ እኩል ያለፈ ክረምት ቤት አይሰራም። በነገራችን እግዚአብሔር የተጻፈልን ነው የምንኖረው ነው። ከእግዚአብሔር ከጻፈልን ውጭ መኖርም መመኘት ብቻ ነው እንጂ ሊሆን አይችልም። እግዚአብሔር ከጻፈልን
እንግዲህ ቤዛ እሱ ናት ከተባለች ቢቆይም ቢዘገይም የሱ ትሆናለች። ግን ይሄ አላስፈላጊ የሆነ ነገር ማድረግ ተገቢ ነው ብዬ አላስብም በራሴ። እና ውድ ቤተሰቦቼ የዛሬ ቪዲዮአችን ይሄን ይመስላል። እናንተ ማሳብ አስተያየታችሁን አስቀምጡ። ላይክ ሰብስክራይብ እያደረጋችሁ አበረታቱ ውዶቼ። ጊዜ ተናግሬያለሁ። ምን አይነት ሀሳብ ብታስብ ነው እህቲቱን ብትሆን? የምሬ ነው። በጣም ነው ያናደረችኝ። ንግግሯ ራሱን ደስ ስታስጠላ ዝፍልፍል ያለ ነገር ነው። አንደኛ ነገር በነገራችን ላይ ልጅቷ ዝፍልፍል ያለ ነገር ፈልጋ ሳይሆን አማርኛ ትንሽ እንትን ይላታልና እንደዛ መናገር ስለሱ መብት እሷ መናገር አልችልም። እኔ ሳይሆን ስለ ወንድሜ እኔ እንደዚህ ነው ወንድሜ ብዬ መናገር አልችልም። እሱ የወደደውን የፈቀደውን አይምሮ እንትን ያለውን ነው እንጂ እንትን የምለው ይሄ እንደዛ አይሆንም ይሄ እንደዚህ ነው ልለው አልችልም። እና ውድ ቤተሰቦቼ እናንተ